ሰላም ሰላም ውድ የቻናላችን ቤተሰቦች እንዴት ናችሁ? ግሬስ ሪሜዳል ቲቶሪያሎች ነን። እንግዲህ ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይሁን። እንግዲህ በዛሬ ቆይታችን ደግሞ ያው ከፊት ለፊታችሁ ላለው ለሪሜዳል ኤግዛም ስለዚህ ጥያቄዎችን ከባለፉ ዓመተ ምህረት የወጡ ጥያቄዎችን ከነማብራሪያ እንሰራለን። ስለዚህ በቀላሉ ሰው ጥያቄውን በመስራት ራሳችሁን እንድታዘጋጁና ከፊት ለፊታችሁ ላለ ፈተና ደግሞ ራስን ከማዘጋጀት ባለፈም ደግሞ ፈተናውን በቀላሉ እንድታልፉ ይረዳችሁ ዘንድ ስለዚህ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ደግሞ ለጓደኞቻችሁ ሼር እንድታደርጉ ይሁን። እንግዲህ በዛሬ ቆይታችን ጂኦግራፊ ለማየት እንሞክራለን። ስለዚህ ከባለፉ ዓመታት ውስጥ የወጡ ሪሜዳል ጥያቄዎችን ከነማብራሪያ እናያለን። መጀመሪያ ጥያቄ ዋት ዳዝ ዘ ተርም ስፓሻል ሪፈርስ ኢን ጂኦግራፊ። ስለዚህ በጂኦግራፊ ውስጥ ስፓሻል የምንለው ተርም ምንን ነው ሊገልጽልን የሚችለው ነው። እንግዲህ በተማራችሁት ቀለል ያለ ጥያቄ ነው አይደለ? ስለዚህ ተርሙ ማንን ነው ዲስክራይብ የሚያደርግልን? ኤ ታይም፣ ቢ ሎኬሽን፣ ሲ ፖፑሌሽን፣ ዲ ካልቸር። ስለዚህ በእናንተ አስተሳሰብ በእናንተ መረዳት እንዲሁም በተማራችሁት መሰረት ትክክለኛ መልኩ የት ሆኖ ብላችሁ ታስባላችሁ። እንግዲህ ብዙም ራሳችሁን አታጨናንቁ። አብዛኛው ጥያቄዎች በዚህ መልክ ነው የሚመጡት። ስለዚህ ራሳችሁን እንድታዘጋጁ ይሁን። ስለዚህ ትክክለኛ መልሳችን ምን ጥያቄ ነው? ሎኬሽን ነው አይደለ? ስፓሻል በምንልበት ጊዜ ትክክለኛ ተርሙን ዲፋይን ሊያደርግልን የሚችለው ቢ ይሆናል ማለት ነው። ስለዚህ the correct answer is ጂ ይሆናል ማለት ነው። ወደ ቀጣይ ጥያቄ በምንመጣበት ጊዜ ቀጣይ ጥያቄ ምንድን ነው? what is the most accurate ways to determine the absolute location of a place? ስለዚህ what is the most accurate ways to determine the absolute location of the place? ስለዚህ እንደምታውቁት እንግዲህ absolute location እና relative location እንዳለ ያው ታውቃላችሁ በተማራችሁት መሰረት። ስለዚህ በጥያቄ መሰረት the most accurate way to determine the absolute location of the place የቱ ነው? A using straight address፣ B using latitude and longitude coordinates፣ C using landmarks፣ ዲ ዩዝኒንግ ሪላቲቭ ሎኬሽን ዲስክሪፕሽን። ስለዚህ በእናንተ መረዳት በእናንተ ባጠናችሁትም ወይ የቱ ይመስላችኋል ማለት ነው። እንግዲህ አብሶሉት ሎኬሽንን ቤስት ዲስክራይብ ሊያደርግልን የሚችለው ምንም ጥያቄ የለውም ትክክለኛ መልሳችን ቢ ነው አይደለም የሆነው። ቢዩን በምናይበት ጊዜ ምንድነው ዩዝኒንግ አቲቲዩድ ኤንድ ሎንጊቲዩድ ኦፍ ዘ ኮኦርዲኔተርስ የሚለው ትክክለኛ መልሳችን ይሆናል ማለት ነው። አብሶሉት ሎኬሽን ኦፍ ፕሌስን ዲተርማይን ለማድረግ እንግዲህ ግሬስ ሪሜዳል ቲቶሪያሎች ነን። እንግዲህ ለቻናላችን አዲስ ሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይሁን። እንግዲህ በዛሬ ቆይታችን ደግሞ ጂኦግራፊ ከባለፈው የወጡ ላስት ይር ናሽናል ኤግዛም ፎር ሪሜዳል ስቱደንት ጂኦግራፊ ሰመራይዝ እያደረግናለን። ስለዚህ ምንም ሳትጨናነቁ ራሳችሁን እዚህ በምናዘጋጅበት ወይ ካዘጋጃችሁ ስለዚህ በቀላሉ ኤግዛሙን ያው ከአምላክ ጋር ፓስ ማድረግ ትችላላችሁ። the next question is what is GIS ወይም ደግሞ ጂኦግራፊክ ኢንፎርሜሽን ሲስተም ስንል ምን ማለታችን ነው? ኤ a system remote sensing፣ B a system for creating map፣ C a computer system for capturing, storing, analyzing and displaying of spatial data፣ ዲ a tool for measuring distance። ስለዚህ GIS ወይም ደግሞ ጂኦግራፊክ ኢንፎርሜሽን ስንል ምን ማለታችን ነው? ስለዚህ ይሄን ያው በተማራችሁት ወይ በቀላሉ መመለስ ይቻላል አይደለ? ስለዚህ ምንም ጥያቄ የሌለ ትክክለኛ መልሳችን ሲ ይሆናል ማለት ነው። እንግዲህ GIS በምንልበት ጊዜ it is a computer system for capturing, storing, analyzing and displaying of እነዚህ ስፔሻል የሆኑ ዳታዎችን ሰው ለማድረግ የምንጠቀምበት ሂደት ነው ማለት ነው። so the next question is what is economic geography primarily concerned with? ስለዚህ ኢኮኖሚክ ጂኦግራፊን በምናይበት ጊዜ ፕራይመሪ ኮንሰርንድ ዊዝ የሚያደርገው ማንን ነው? ኤ ሎኬሽን ኦፍ ኢንዱስትሪያል ኤንድ አግሪካልቸራል አክቲቪቲስ፣ ቢ ፖፑሌሽን ግሮዝ ኤንድ ዴንሲቲ፣ ሲ ፖለቲካል ባውንደሪስ ኤንድ ዴር ኢንፍሉዌንስ፣ ዲ ናቹራል ሪሶርስ አላውን። ስለዚህ ኢኮኖሚክ ጂኦግራፊ በምንልበት ጊዜ ፕራይመሪ ኮንሰርንድ ሊሆን የሚችለው የቱ ነው ጥያቄያችን ማለት ነው። ስለዚህ ምንም ጥያቄ የለውም the correct answer is economic geography primary concerned with the location of industrial and agricultural activity የሚለው
ሰው ትክክለኛ መልሳችን ይሆናል ማለት ነው። እንግዲህ ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ደግሞ እናንተ ለምታውቋቸው ሪመዳል ለሚወስዱ ጓደኞቻችሁ ሼር እንድታደርጉ ይሁን። እንግዲህ ዛሬ ደግሞ ጂኦግራፊ ከነማብራራ አምና የወጡ ናሽናል ኤግዛም ጂኦግራፊ ፎር ሪመዳል ስቱደንትስ እያየናለን። the next question is what is one of the core geographic question ስለዚህ what is one of the core geographic question a when did this happen b who made this happen c where is it is located d why is the sky is blue ስለዚህ what is one of the core geographic question በምንልበት ጊዜ ሰው ሪፕሬዘንት የሚያደርግልን በተማራችሁት ያው ኮንሰፕቹዋል ነው ባይዘው አብዛኛው ጥያቄዎች ራሳችሁን ብዙም አታጨናንቁ ጀስት ሐሳቡን አንደርስታንድ ካደረጋችሁ በቀላሉ መመለስ ትችላላችሁ። ስለዚህ the correct answer is ምንም ጥያቄ የሌለው ሲ ነው አይደል? where is located የሚለውን the core geographical question ናቸው ማለት ነው እዚህ ከተዘረዘሩት ውስጥ። ስለዚህ ወደ ቀጣይ ጥያቄ መተናል። ወደ ቀጣይ ጥያቄ በምንመጣበት ጊዜ ደግሞ which of the following best reflects the spatial perspective in geography ስለዚህ best የሆነ reflect the spatial perspective in geography የቱ ነው? a studying a single place in detail b analyzing location and the pattern of distribution of a phenomenon c studying the impact of climate on the specific area d studying the history of a single place ስለዚህ ትክክለኛ መልሳችን የሚሆነው ምንም ጥያቄ የለውም እንደምታውቁት analyzing location and pattern of distribution of phenomenon የሚለው the correct answer ይሆናል ማለት ነው። ስለዚህ ትክክለኛ መልሳችን ቢ ይሆናል። እንግዲህ አብዛኛው የናሽናል ኤግዛም ጥያቄዎች በዚህ መንገድ ነው የምትጠየቁት። ስለዚህ ጀስት ሐሳቡን አንደርስታንድ ለማድረግ መሞከር ነው። እንደገና እንደዚህ ጥያቄዎችን ፕራክቲስ ማድረግ ነው እና ከፊት ለፊታችሁ ላለ ፈተና ራሳችሁን ማዘጋጀት ነው። the next question is how does geography contribute to environmental management? So the question is how does geography contribute to environmental management? A only through map making, b by identifying special patterns and relationship to analyze human impacts on the environment, c through only understanding climate change, d through only protecting the forest. ቀለል ያለ ጥያቄ ነው አይደል? ስለዚህ how does geography contribute to environmental management በምንልበት ጊዜ የትኛው ይመስላችኋል ማለት ነው። ስለዚህ ምንም ጥያቄ የለውም ትክክለኛ መልሳችን ቢ ይሆናል ማለት ነው። እሱ ምንድነው? by identifying spatial patterns and the relationship to analyzing human impacts on the environment የሚለው ትክክለኛ መልሳችን ይሆናል ማለት ነው። ስለዚህ the correct answer is ምንም ጥያቄ የለውም ቢ ይሆናል ማለት ነው። እንግዲህ በዛሬ ቆይታችን 13 geography question for remedial students from the last year national exam pure ጥያቄ እየሰራን አለን። ሰው ጥያቄ ቁጥር 8 ደርሰናል። what is a core contribution of geography in research and education? ስለዚህ ጥያቄያችን ተረዱት። what is the core contribution of geography in what? in research and education? a promoting local knowledge, b forecasting spatial thinking, c studying only a single discipline, d promoting nationalism። ስለዚህ ጥያቄያችን ምንድነው? what is the core contribution of geography in research and education ነው። ስለዚህ በእናንተ መረዳት የቱ ይመስላችኋል? እንግዲህ the correct answer is ምንም ጥያቄ የለውም ቢ ይሆናል ማለት ነው። ስለዚህ fostering of spatial thinking የሚለው ትክክለኛ መልሳችን ይሆናል ማለት ነው። the next question is the theme of region is best defined as a single point on earth, b an area with shared characteristics, c the exact location on earth, d the interaction between people and environment። ስለዚህ ሪጅን አይደለ the theme of region በምንልበት ጊዜ ሰው የቱን ነው ዲስክራይብ ሊያደርግልን ወይም ደግሞ ቤስት ዲፋይን ሊያደርግልን የሚችለው የቱን ነው ጥያቄያችን። ስለዚህ ምንም ጥያቄ የለውም the correct answer is an area with a shared characteristics የሚለው ትክክለኛ መልሳችን ቢ ይሆናል ማለት ነው። እንግዲህ ግሬስ
ሪሜዳል ቱቶሪያሎችንን እንግዲህ ለእናንተ እየረዳችሁ ዘንድ ደግሞ በዚህ ቻናላችን ላይ ፒውር ላስት ኤግዛም ሪሜዳሎች የተፈተኑ ጥያቄዎችን ከነማብራሪያ እየሰራናለን። ስለዚህ ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም እናንተ ለምታውቋቸው ጓደኞቻችሁ ሼር እንድታደርጉ ይሁን። the next question is which approach in geography uses qualitative method? So which approaches in geography uses qualitative not quantitative? ስለዚህ qualitative method ነው የተጠየቅነው። A quantitative geography፣ B landscape approach፣ C spatial approach፣ D humanistic geography። ስለዚህ ኳሊታቲቭ በምንልበት ጊዜ የቱ ነው ዲስክራይብ ሊያደርግልን የሚችለው? ስለዚህ the correct answer is እነዚህ humanistic geography የምንላቸው it is the approach in the geography that use in qualitative method ይሆናል ማለት ነው። ስለዚህ ትክክለኛ መልሳችን ቢ ይሆናል ማለት ነው። the next question which of the following does not show an interface between geography and other discipline? ስለዚህ which of the following does not show an interface between geography and other discipline ነው የሚለው። A historical geography፣ B urban planning፣ C astrophysics፣ ዲ ሜቶሎጂካል ጂኦግራፊ። ስለዚህ የትኛው ይመስላችኋል? ይሄን በጣም ቀለል ያለ ጥያቄ ነው አይደል? ስለዚህ ተኮሬክት አንሰር ምንም ጥያቄ የሌለው አስትሮ ፊዚክስ ምንም አይነት የሆነ ኢንተርፌርስ ቢትዊን ጂኦግራፊ ኤንድ አዘር ዲሲፕሊን ምን አደርግም አሳይም ማለት ነው። ስለዚህ ተኮሬክት አንሰር ኢዝ ሲ ይሆናል ማለት ነው። ስለዚህ ጥያቄ ቁጥር 12 ደርሰናል እየሰራን ዋት ኢዝ ዘ ፕራይመሪ ፐርፐዝ ኦፍ ኤ ማፕ። ስለዚህ የማፕ ብዙ ፐርፐዞች ይኖራሉ። ነገር ግን ፕራይመሪ ፐርፐዝ ኦፍ ማፕ ምንድነው ነው ጥያቄያችን። ዋት አር ዘ ፕራይመሪ ፐርፐዝ ኦፍ ኤ ማፕ? ኤ ቱ ቴል ዘ ስቶሪ፣ ቢ ቱ ሪፕሬዘንት ዘ ኤርዝ ኦፍ ዘ ሰርፌስ፣ ሲ ቱ ዲኮሬት ዌልስ፣ ዲ ቱ ዲስፕሌይ ዌዘር ፎርካስት። ስለዚህ ዋት አር ዘ ፕራይመሪ ፐርፐዝ ኦፍ ኤ ማፕ? ይሄ በጣም ቀለል ያለ ጥያቄ ነው አይደለ? ስለዚህ ምንም ጥያቄ የለውም። ቱ ሪፕሬዘንት ዘ ኤርዝ ሰርፌስ የሚለው ሰው ምን ይሆናል? ትክክለኛ መልሳችን ይሆናል ማለት ነው። እንግዲህ ቅድምም እንዳልናቸው አብዛኛው ናሽናል ኤግዛሞች በዚህ ወይ ነው የምትጠየቁት። ስለዚህ እዛ ያለውን ሀሳብ መሸምደድ ሳይሆን ማቴሪያላችሁ ላይ ያለውን ጀስት ኮንሰፕቱን አንደርስታንድ ማድረግ እጅግ አስፈላጊ ነው ማለት ነው። ስለዚህ በዛ ወይ ራሳችሁን እንድታዘጋጁ ይሁን። the next question is what is a map legend ወይም ደግሞ a key። ስለዚህ ማፕ ላይ የተለያዩ ነገሮች ይኖራል። ከዛ ውስጥ ሌጀንድ ወይም ኪ ስንል ስለዚህ ምን ማለታችን ነው? a note about a map scale፣ B the title of the map፣ C the explanation of a symbol used on the map፣ D compasses indicating north። ስለዚህ what is a map legend ወይም ኪ በምንልበት ጊዜ ምንድነው ነው አይደለ? ስለዚህ ይሄም ሐሳቡን አንደርስታንድ ካደረግን በቀላሉ መመለስ እንችላለን። ስለዚህ ትክክለኛ መልሳችን ምንም ጥያቄ የለውም ሲ ይሆናል። ሲ ምንድነው? the explanation of symbol used on the map ነው አይደለ? ምንም ጥያቄ የለውም። ኪ ወይም ሌጀንድ ማለት ሲምቦል ሆኖ ማፑ ላይ ሰው የምንጠቀመው ይሆናል ማለት ነው። ይሄን በዚህ ወይ አንደርስታንድ እንድታደርጉ ይሆን እንላለን። so the next question which type of map focuses on a political boundaries and administration? ስለዚህ የተለያዩ type of ማፖች አሉን አይደለ? ስለዚህ which type of map focus on political boundaries and administration? A thematic map፣ B topographic map፣ C political map፣ D physical map። ስለዚህ ይሄም በጣም ቀለል ያለ ጥያቄ ነው። ስለዚህ ፕራይመሪ ፎከስ ኦን ዘ ፖለቲካል ባውንደሪ ኤንድ አድሚኒስትሬሽን የሚያደርገው ታይፕ ኦፍ ማፕ የቱ ነው ተብለን ስንጠይቅ ይሄ ምንም ማብራሪያ አስፈልገውም አይደለ? እንደምታውቁት it is a political map። so it is a political map is a type of a map that focus on the political boundaries and administration ይሆናል ማለት ነው። ስለዚህ ትክክለኛ መልሳችን ሲ ይሆናል ማለት ነው። so the next question is what kind of map primary display elevation using contour lines? ስለዚህ what a kind of map አይደለ? primary display elevation using what? using a contour line። ስለዚህ A political map፣ B topographic map፣ C road map። ወደ ዲ በምንመጣበት ጊዜ ደግሞ ካዳስትራል ማፕ። ስለዚህ በእናንተ መረዳት በተማራችሁትም መሰረት የትኛው ይመስላችኋል? ስለዚህ ትክክለኛ መልሳችን ምንም ጥያቄ የለውም
ቶፖግራፊክ ማፕ ኢዝ ዘ ኮሬክት አንሰር ይሆናል ማለት ነው። እንግዲህ ወደ ቀጣዩ ጥያቄ ደግሞ በምንሄድበት ጊዜ ቀጣዩ ጥያቄያችን ምንድን ነው? ዋት ኢዝ ዘ ፐርፐስ ኦፍ ግራይድ ሲስተም ኦን ዘ ማፕ። ስለዚህ የተለያዩ ሲስተሞች ይኖሩናል። ነገር ግን ግራይድ ሲስተም ኦን ዘ ማፕ ስንል ስለዚህ ፐርፐዙ ምንድን ነው ነው? ኤ ቱ አይደንቲፋይ ሲምቦልስ፣ ቢ ቱ ዲተርማይን ዘ ሜን ፐርፐስ ኦፍ ዘ ማፕ፣ ሲ ቱ አለው ፕሪሳይዝ ሎኬሽን ኦፍ ፊቸርስ፣ ዲ ደግሞ ቱ ኢንዲኬት ሮድ ኔትወርክ። ስለዚህ ዋት አር ዘ ፐርፐስ ኦፍ ግሪድ ሲስተም ኦን ዘ ማፕ ተብለን ስንጠይቅ እንግዲህ በተማራችሁት መሰረት ያው አንደርስታንድ አድርጎ መመለስ ነው አይደለ? ስለዚህ ምንም ጥያቄ የለውም። ትክክለኛ መልሳችን እንደምታውቁት ቱ አለው ፕሪሳይዝ ሎኬሽን ኦፍ ፊቸር አይደለ? ስለዚህ ዘ ኮሬክት አንሰር ኢዝ ሲ ይሆናል ማለት ነው። እንግዲህ ወደ ቀጣዩ ጥያቄ በምንመጣበት ጊዜ which of the following is a common symbol for a road on the map። ስለዚህ which of the following is a common symbol አይደለ? for a road on a map? A dotted line፣ B a solid line፣ C a circle፣ ዲ ደግሞ a triangle። ስለዚህ ጥያቄውን አንደርስታንድ ማድረግ ነው አይደለ? which of the following is a common so symbol for a road on a map። ስለዚህ ትክክለኛ መልሳችን በምንመጣበት ጊዜ a solid line አይደለ? a solid line is a common symbol for a road on the map። a solid line ይሆናል። እንግዲህ ትክክለኛ መልሳችን እንደምታውቁት ቢ ይሆናል ማለት ነው። እንግዲህ ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ደግሞ እናንተ ለምታውቋቸው ሪሜዳል የሆኑ ተማሪዎች ኤግዛም ለሚወስዱ ሼር እንድታደርጉ ይሁን እና ጥያቄዎችን ደግሞ በዚህ ወይ አንደርስታንድ እንድታደርጉ ይሁን። ዞሮ ዞሮ በዚህ መልክ ነው የምትጠየቁት። ይሄ አምና የተፈተኑት ጂኦግራፊ ጥያቄ ነው። ስለዚህ እናንተም በዚህ መንገድ ነው ሊጠይቁትና ያው ራሳችሁን እንድታዘጋጁ ይሁን። ሰው ጥያቄ ቁጥር 18 ደርሰናል። what is a contour symbol in a map? ስለዚህ ኮንቱር ሲምቦል in a map ምን ማለት ነው አይደለ? ኤ a line showing the road፣ ቢ a line showing equal elevation፣ ሲ a line showing the direction፣ ዲ ደግሞ ስንመጣ a line showing vegetation። ስለዚህ ትክክለኛ መልሳችን እንግዲህ እንደምታውቁት ምንም ጥያቄ የለውም ላይን ሾዊንግ ኢኳል ኢሊቬሽን የምንለው ትክክለኛ መልሳችን ማለት ነው። ስለዚህ ኮንቱር ሲምቦል ኢን ማፕ ሪፕሬዘንት የሚያደርገው ምንድን ነው? ላይን ሾዊንግ ኢኳል ኢሊቬሽን የምለው ትክክለኛ መልሳችን ይሆናል ማለት ነው። ሶ ዘ ኔክስት ኩዌስችን ኢዝ ኤ ማፕ ዊዝ ስኬል ኦፍ በሬሾ ነው እንግዲህ 1 to 2 15,000 ሚንስ አይደለ? ስለዚህ ምን ማለት ነው? ኤ 1 ሴንቲሜትር ኦን ዘ ማፕ ሪፕሬዘንትስ 500 kilometer on the ground፣ B 1 centimeter on the map represents 500 meter on the ground፣ C 1 centimeter on the map represents 5,000 meter on the ground። ወደ ዲ ስንመጣ ደግሞ 1 centimeter on the map represents 15,000 on the ground። ይሄ ምንም ጥያቄ የለውም አይደለ? ቀለል ያለ ጥያቄ ነው። ትክክለኛ መልሳችን ስለዚህ ስኬሉ አንድ ሬሾ በ50 ሺህ ነው። ይሄ ማለት ደግሞ ሲተረጎም 1 ሴንቲሜትር on the map represents ስለዚህ 500 ሜትር on the ground አይደለ? so the correct answer is B ይሆናል ማለት ነው። ይሄን በዚህ ወይ አንደርስታንድ እንድታደርጉ ይሁን እንላለን። ስለዚህ ቀጣይ ጥያቄያችን ደግሞ ምንድነው? what tools is typically used to measure the area of an irregular shape on the map? ስለዚህ እነዚህ irregular shapeዎችን on the map የምንጠቀመው typically የምንጠቀመው ቱል ምንድነው ነው? A ruler፣ B a compasses፣ C a planimeter፣ D a protractor። ስለዚህ ይሄ ቀለል ያለ ነው አይደለ? ስለዚህ irregular የሆኑ ሼፖችን on the map measure ለማድረግ የምንጠቀመው ፕሌን ሜትር ነው። ስለዚህ the correct answer is ምንም ጥያቄ የለውም እንደምታውቁት C is the correct answer ይሆናል ማለት ነው። ወይም a tool that is used to measure an area of an irregular shape on the map ይሆናል ማለት ነው። ስለዚህ እንግዲህ ጥያቄ ቁጥር 21 ደርሰናል። በዛሬ ቆይታችን ፒውር ቅድምም እንዳልናችሁ 13 geography question for remedial students from the last national exam እየሰራናላችኋለን። እንግዲህ ለዛሬ 30ውን እንሰራላችኋለን። ጥያቄ ቁጥር 21 ደርሰናል። what
are latitude and the longitude line used for? እንግዲህ ላቲቲዩድን እና ሎንጊቲዩድ ላይን ለምንድን ነው የምንጠቀመው ነው? ኤ to measure distance, B to show elevation, C to pinpoint the location of places, D to show the scale. ስለዚህ ላቲቲዩድን እና ሎንጊቲዩድን ላይንን የምንጠቀምበት ፐርፐስ ምንድን ነው? ሰው ኮሬክት አንሰር ምንም ጥያቄ የለውም አይደለ? to pinpoint the location of the place የምለው እንግዲህ the use of longitude and the latitude line ይሆናል ማለት ነው። ስለዚህ ትክክለኛ መልሳችን ምንም ጥያቄ የለውም ሲ ይሆናል ማለት ነው። ጥያቄ ቁጥር 22 ደርሰናል። ምንድነው? the prime meridian is a line of። ስለዚህ prime meridian ስንል a line of a latitude, b longitude, c attitude, ዲ ዳይሬክሽን። ስለዚህ ፕራይም መርዲያን የምን ላይን ነው? ስለዚህ ምንም ጥያቄ የለውም the prime meridian is a line of what longitude። ስለዚህ the correct answer is ሁላችሁም እንደምታውቁት ምን ይሆናል? ቢ ይሆናል ማለት ነው። እንግዲህ ጥያቄ ቁጥር 23 ደርሰናል። ለቻናላችን አዲስ ሆናችሁ ቤተሰቦች ሁልጊዜ እንደምንላችሁ ቻናሉን ሰብስክራይብ በማድረግ እንዲሁም ቪዲዮ ላይክ ሼር በማድረግ እንዳይረሳ። እናንተ ለምታውቋቸው ሪመዳን ለሚወስዱ ተማሪዎች ሼር በማድረግ ሰው እነሱም እድሉን እንዲጠቀሙ ይሁን እንላለን። እንግዲህ ጥያቄ 23 ደርሰናል። enlarging a map will A increase the scale, B decrease the scale, C not affect the scale, D reverse the scale። ስለዚህ enlarging a map will ጥያቄያችን ነው አይደለ? ስለዚህ ከተዘረዘሩት ውስጥ ምንን ነው ሪፕሬዘንት የሚያደርገው? enlarging a map will ማለት ነው። ምንም ጥያቄ የለውም increasing the scale። ስለዚህ the correct answer is A ይሆናል ማለት ነው። ስለዚህ enlarging a map will increase the scale. So the correct answer is A ይሆናል ማለት ነው። So the next question is bearing of 225 degree is in which direction? A southwest, B northwest, C southeast, D northeast። ስለዚህ 225 ዲግሪ ከሚከተሉት ውስጥ የትኛውን ዳይሬክሽንን ሪፕሬዘንት ያደርጋል ነው ጥያቄያችን አይደለ? bearing of 225 degree is in which direction። ስለዚህ የቱን ነው ሪፕሬዘንት ሊያደርግልን የሚችለው? so the correct answer is south westን ሪፕሬዘንት ያደርግልናል ማለት ነው። so ጥያቄ ቁጥር 25 ደርሰናል። the international date አይደለ? the international date line roughly follows A the equator, B the prime meridian, C 180 degree longitude, D 90 latitude። ስለዚህ the international date line roughly follow የሚያደርገው የቱን ነው ተብለን ስንጠየቅ 180 ዲግሪ ሎንጊቲዩድ ነው አይደለ? ስለዚህ ያው በተማራችሁትም መሰረት ትክክለኛ መልሳችን ምንም ጥያቄ የለውም ሲ ይሆናል ማለት ነው። ጥያቄ ቁጥር 26 ደርሰናል። which of these is not a common method for showing a relief on a map አይደለ? ጥያቄውን አንደርስታንድ አድርጉት። which of these is not a common method for showing a relief on a map? A contour line, B textures, B layer coloring, ዲ ሮድ ማርኪንግ። ስለዚህ የትኛው ነው ኖት ኮመን ያልሆነ በተማራችሁት መሰረት? ስለዚህ ትክክለኛ መልሳችን ሮድ ማርኪንግ ነው አይደለ? ሮድ ማርኪንግ is not a common method for showing a relief on the map። ሌሎቹ ስለዚህ ኮመን ሜቶዶች ናቸው for showing of the relief on the map። ስለዚህ ኮመን ያልሆነው እንግዲህ መልሳችን ዲ ይሆናል ማለት ነው። so the next question is ጥያቄ ቁጥር 27 ደርሰናል። what is a physiographic diagram? ስለዚህ physiographic diagram ምንድነው ነው? A map showing political boundaries, B a generalized perspective view of the landscape, C a map showing road network, ዲ ማፕ ሾዊንግ ክላይሜት። ስለዚህ ፊዚዮግራፊክ ዲያግራም ስንል ምን ማለታችንን ነው ሰው ጥያቄው እያለን ያለው? ምንም ጥያቄ የለውም the correct answer is a generalized perspective view of the landscape። ስለዚህ ፊዚዮግራፊክ ዲያግራም በምንልበት ጊዜ so a generalized የሆነ perspective view of the landscape የሚለው ትክክለኛ መልሳችን ይሆናል ማለት ነው። ሰው ጥያቄ ቁጥር 28 ደርሰናል። እንግዲህ በዛሬ ቆይታችን 30 ጥያቄ
ከነ ማብራሪያ እየሰራንላችሁ ያለን። ስለዚህ ቀን በቀን እንደዚህ ጥያቄዎችን በመስራት እና የጥያቄውን ሀሳብ ደግሞ አንደርስታንድ በማድረግ ከፊት ለፊታችሁ ላለ ናሽናል ኤግዛም ራሳችሁን ሬዲ ማድረግ ትችላላችሁ። ሶ ሃክቹር አር ዩዝድ ቱ ሾው ኤ ፍላትላንድ ኤሪያስ፣ ቢ ስቲፕነስ ኦፍ ዘ ስሎፕ፣ ሲ ዳይሬክሽን ኦፍ ሮድስ፣ ዲ ዴፕዝ ኦፍ ሪቨርስ። ስለዚህ ሃቹርስ አር ዩዝድ ቱ ምንን ሪፕሬዘንት ለማድረግ ነው ሃቹርስን የምንጠቀመው። ስለዚህ ስቲፕነስ ኦፍ ስሎፕን ሪፕሬዘንት የምንጠቀመው ሃቹርስ ላይኖች ናቸው ማለት ነው። ስለዚህ ኮሬክት አንሰር ኢዝ ቢ ይሆናል ማለት ነው። ሶ ጥያቄ ቁጥር 29 ደርሰናል። ኢን ሌየሪንግ ከለሪንግ ዊች ከለር ዩዥዋሊ ሪፕሬዘንት ዘ ሃይስት ኦፍ ዘ ኤሊቬሽን? ኤ ግሪን፣ ቢ ብሉ፣ ሲ ብራውን ኦር ዋይት፣ ዲ የለው። ስለዚህ እንደ ሌየር ከለሪንግ የትኛው ከለር ነው ዩዥዋሊ ሪፕሬዘንት ዘ ሃይስት ኦፍ ኤሊቬሽንን ሪፕሬዘንት ሊያደርግልን የሚችለው ነው አይደለ ጥያቄያችን። ስለዚህ ይህም በጣም ቀለል ያለ ጥያቄ ነው አይደለ። ብራውን ኦር ዋይት የሚለው ትክክለኛ መልሳችን ይሆናል ማለት ነው። እንግዲህ ግሬስ ሪሜዳል ቲቶሪያሎች ነን። እንግዲህ ከኛ ጋር እስካሁን ስለነበራችሁ እጅግ አድርገን እናመሰግናለን። በዛሬ ቆይታችን ሙሉ 30 ጥያቄ እናንተ ከፊት ለፊታችሁ ላለ ፈተና ይረዳችሁ ዘንድ ፒውር ላስት ኢየር ናሽናል ኤግዛም ጥያቄዎችን እየሰራንላችኋለን። እንግዲህ ወደ ዛሬ መጨረሻ ጥያቄ ደርሰናል። ወንድሙ ለጓደኞቻችሁ ሼር በማድረግ እንዲሁም ደግሞ እናንተም ፕራክቲስ በማለት ከፊት ለፊታችሁ ላሉ ፈተና እንድታዘጋጁ ይሁን። ስለዚህ የመጨረሻ ጥያቄ ምንድን ነው? ሃው ዱ ፎርም ላይን ዲፍረንት ፍሮም ዘ ኮንተር ላይን። ስለዚህ ሃው ዱ from lines different from the contour line? A, they are more accurate. B, they have specific height value. C, they are less accurate. D, they show political boundaries. ስለዚህ ጥያቄያችን ምንድን ነው? how do form lines from different from the contour line? ስለዚህ ትክክለኛ መልሳችን they are less accurate አይደለ? ስለዚህ the correct answer is ሲ ይሆናል ማለት ነው። እንግዲህ እስከ መጨረሻ ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። ቪዲዮን ከወደዳችሁት ላይክ፣ ሼር ማድረግ እንዳይሰራ። በቀጣይ ደግሞ እንዲሁ ፒውር ጥያቄ የሆኑ የተለያዩ ጥያቄዎችን ይዘንላችሁ እንቀርባለን። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ባይ ባይ። መልካም ቆይታ